የአማራን ህዝብ ስለጨፈጨፍክልን፣ የአማራን ህዝብ በድሮን ስላስቀጠቀጥክልን፣ የአማራ ህዝብ ወደ ትምህርት ቤት እንዳይርቅ ስላልክልን፣ የጤና ተቋማትን አብይ አህመድ ሲቀጠቅጥ ዝም ስላልክ፣ የአማራን ህዝብ እንዲተኛ ስላደረክ፣ የአማራ ንጹሃንን የአማራ ወጣቶችን እንዲሰደዱ እንዲገደሉ ስላደረክ፣ እናት ከልጇ አባት ከልጆቹ እንዲነጠል ስላደረክ፣ ከ200 ጊዜ በላይ በድሮን እንዲቀጠቀጥ ስለተባበርክ፣ አብይ አህመድ አገዛዝ እንዲቀጥልና የካድሬነት ስራ እንዲሰራ በዚህ የካድሬነት ስራ ላይ በጣም ጥሩ ታታሪ ጥሩ ወጠምሻ ባሪያ ሆነ ስላገለገልክ የኢትዮጵያ የሃይማኖት ተቋማት ሽልማት አበርክቶ የሰላም አምባሳደር ሽልማት አበርክቶልሃል የሚል ዜና ከወደ ባህር ዳር የአማራ ማስ ሚዲያ ዘግቦ ተመልክቻለሁ። እኔ እንደ አንድ ሃይማኖተኛ ይሄን አልቀበልም። የሃይማኖት አባቶች ጭራሽ በዚህ ደረጃ ወርደው ሲርመጠመጡ ሳይ ደግሞ ይሄንንም አልቀበልም። እነሱን ቀና ብዬ ወደ ላይ ለመፍሰስ ሞራልና ስልጣን ባይኖረኝም እውነቱን በል ሐሰቱን ሐሰት በል። በመጨረሻው ዘመድ የሃይማኖት ልብስ ለብሰው ይመጣሉ፣ የበግ ለምድ ለብሰው ይመጣሉ። ያን ተጠንቀቁ ይላል መጽሐፍ ቅዱስም። ያንን እኔ አሁንም እነዚህ የምንጠነቀቅበት ወቅት ብዬ ነው ስለማምን ነው። ያበሳጫል፣ ያነዳል፣ ያቃጥላል። ነውር ነው የተፈጸመው። በዛ ህዝብ ላይ የተፈጸመው ግፍ፣ በዛ ህዝብ ላይ የፈሰሰው ደም፣ ያ ህዝብ ወደ ትምህርት ቤት ያልሄዱ እንኳን ስለ ሰላም የሚወራበት አሁን በየአካባቢው የሰው ልጅ እያለቀ የሰው ልጅ ለሌላ ጦርነት የተዘጋጀ አባት ከልጁ ከተነጠለ የኑሮ ውድነቱ በዛች ሀገር ላይ የሚፈጸመው በደል አብይ አህመድ በየጊዜው በተለያየ ድሮን እየተበደረ እያመጣ ንጹሐን እንዴት አድርጎ እንደሚጨፈጭፍ እየተመለከቱ የሃይማኖት አባት ነን የሚሉ ሰዎች ሄደው በዚህ ደረጃ ሲያለቀልቁና ሄደው የሰላም አምባሳደር ብሎ ሲያስጨፈጭፍ የነበረን ሲላላክ የነበረ ሲያቃጥር የነበረ በአማራነት ስም ተቀምጦ አማራን ሲያስጨፈጭፍ የነበረ በኢትዮጵያ ውስጥ ሲፈጸም የነበረውን በደል ወደ ጎን አድርጎ በዚህ ደረጃ ከኢትዮጵያ ኦርቶዶክስ ቤተክርስቲያን ከኢትዮጵያ ሙስሊም መጅሊስ ውስጥ ከአድቬንቲስት ከሙሉ ወንጌል በርከት ያሉ አባገዳ ብቻ ነው ያልመጣው። እግዚአብሔር ይስጣቸው። የአባገዳም አይቻለሁ መሰለኝ። በዚህ ደረጃ የአማራ ህዝብ ስለተጨፈጨፈልን ስላስገደላችሁልን ብሎ በአደባባይ ሽልማት ማበርከት የአማራን ህዝብ ደም መፍሰስ ማላገጥ ነው ብዬ አስባለሁ። በጣም ያንገበገበኝ የማልጠብቀው የአቡነ አብርሃም በዛ ቦታ ተገኝቶ የሰላም ንግግር ስለ ሰላም ንግግር ማድረግ አንድ ነገር ነው። ስለ ሰላም ንግግር መነጋገር፣ ስለ ሰላም ንግግር ሐሳብ መስጠት አንድ ነገር ነው። የሰላም አምባሳደር ብሎ የሰላሙን ጠላት የሰላሙን የንጹሐን ደም በእጁ የታጠበ ሰውዬ በአማራ ክልል በስልጣን ላይ የተቀመጠ ርዕሰ መስተዳድር ሆኖ የአማራን ህዝብ ያስጨፈጨፈን ሰውዬ ግን እውቅና ሰጥቶ በዚህ ደረጃ መሸለም ማለት ወንጀል ነው። አባቶቻችን ያስተማራችሁን የነገራችሁን የአባቶቻችን ገድል የመጥምቀ መለኮት የቅዱስ ዮሐንስ ጸበል ጠጥቼን ያደግኩት እውነት ምን እንደሆነ አውቃለሁ። የሰማዕቱ የቅዱስ ጊዮርጊስን ታሪክ አንብቤ ያለው የአባታችን የአቡነ ገብረ መንፈስ ቅዱስን ታሪክ አንብቤ ያለው የጻድቃን የሰማዕታት የእንስቶችንም ጭምር አይቻለሁ። ገዳማቸውም ሄጄ ተሳልሜ ያለው ታምራቸውን ታሪካቸውን ተመልክቻለሁ። ቆራጥነት የበዛ ደረጃ ነው። በኃጢአት የጣጠብኩ በሆንም እናንተን ቀና ብዬ ማየት ባልችልም እየፈጸማችሁና እየሄዳችሁበት ያለው ግን ወገብ የሚሰብር የሚያደክም ነው። በእናንተ በዚህ ደረጃ እጅ ሰታችሁ ጎንበስ ብላችሁ አጎንብሳችሁ ስትላላኩ ስናይ ወዴት እየሄድን ነው ብለን ቆመን እንድናስብ እያደረጋችሁን ነው። ትክክል አይደለም፣ አንቀበልም። እኔ በበኩል አልቀበልም። ሃይማኖቴን እወዳለሁ፣ እግዚአብሔርን አከብራለሁ። በዚህ ደረጃ ግን የሃይማኖት ተቋማት ተብለው ወጥተው በአደባባይ ላይ የወረደ ተግባር የሚያደርጉ ሰዎችን ግን አወግዛለሁ። የማወግዘት ስልጣን ባይኖረኝም ልቤ አጉረምርሞባችኋል። ልቤ አቡነ አብርሃም ጭራሽ ቤተክርስቲያኒቷን ጥቁር ያለበሰን አንድ በዘር ሲከፋፍል የነበረን ሰውዬ መድረክ ላይ አስቀምጦ ወደ ባህር ዳር ገብቶ በዚህ ደረጃ ወርዶ መገኘት ደግሞ ትክክል አይደለም ብዬ አስባለሁ። ለእሳቸው ያለኝ ክብር እንደዚህ የሚያስጮኝ የአቡነ አብርሃም ያለኝ ክብር ነው። የአባትነት ጸጋቸውና የአባትነት ክብራቸው ንግግራቸውን ነገ ሞቼ እገኛለሁ፣ ስለ ሞቴ አልጨነቅም፣ ስለ ሕይወቴ እጨነቃለሁ ሲሉ ስለሰማው ነው። ያ ንግግራቸው በእኔ ልብ ውስጥ ተቀርጾ ነበረ። የእሳቸውን ንግግር ለእኔ ልብ ውስጥ ያድርግልኝ።
መስዋዕትነት ለመክፈት ፈራችሁ ህይወታችሁን ሳስታችሁ ከሆነ ያ ሌላ ችግር ነው እንጂ በዛች ሀገር ውስጥ የሃይማኖት ተቋም የሚሆን ሃይማኖት የሚሆን ትክክለኛ ነገር እየተደረገ ነው ብዬ አላምንም። ልባችንን አታድሙት። የሃይማኖት ተቋማት ተብላችሁ የተቀመጣችሁ አካላቶች ሲፈጸም ይሄ ሁሉ በደል ሲረገጥ ይሄ ሁሉ ደም ሲፈስ ወዴት ነበራችሁ? በትግራይ ከ1.7 ሚሊዮን በላይ ንጹሐን ሲያልቁ፣ በአማራ ክልል በተመሳሳይ ሲያልቁ፣ ኦሮሚያ ክልል ላይ ሰው ሲጠለፉ፣ ከየዩኒቨርሲቲው ላይ ከተራራ ላይ ከፎቅ ላይ የተወረወረ ሰው ሲሞት፣ ሴቶች ሲደፈሩ፣ ካህን ሲደፈር፣ መስጊድ ሲቃጠል፣ የሃይማኖት ተቋማት የተለያየ ሃይማኖት ተቋማት ሲወድሙ፣ በዘር ይህ ሁሉ ህዝብ ሲባላ፣ ኢትዮጵያ ልትፈርስ ጫፍ ላይ ደርሳ እየተመለከታችሁ የት ነበራችሁ? ጄኒውን አይደላችሁም። ጄኒውን አይደላችሁም። እውነት የላችሁም። ቀና ብዬ መፍሰስ ባልችልም ይሄን ነገር መቀበል አልችልም። እኔ አፍር ያለው ተሸማቅቅ ያለው ሃይማኖተኛው ነጭ ለብሶ በየቤተ ክርስቲያኑ የሚሄደው የሚያስብበት እግዚአብሔር እርዳን። አመሰግናለሁ።